ዶክተር ግርማ አጉቸው መጀመሪያ ፕሮፋይሉን መናገር ነበረብኝ። ኢንፋክት ከንግግሩ እንደምትረዱት ማን እንደሆነ ልትገምቱት ትችላላችሁ። ግን እንዲሁ ለግንዛቤ ከአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በ1993 እንደ አውሮፓ አቆጣጠር በባችለር ኦፍ አርት በ1996 አፕላይድ ሊንጉስቲክ የማስተርስ ኦፍ አርት አግኝተዋል። በ2004 ከዩኒቨርሲቲ ኦፍ ትሮምሶ በጀነራል ሊንጉስቲክ የዶክትሬት ዲግሪያቸውን አግኝተዋል። ከአዲስ አበባ ዩኒቨርሲቲ የኢትዮጵያ ቋንቋዎችና ስነ ጽሑፍ ትምህርት ክፍል በ1993 እንደ አውሮፓውያን አቆጣጠር በባችለር ኦፍ አርት በ1996 አፕላይድ ሊንጉስቲክ የማስተርስ ኦፍ አርት አግኝተዋል። በ2004 ዓ.ም ከዩኒቨርሲቲ ኦፍ ትሮምሶ በጀነራል ሊንጉስቲክ የዶክትሬት ዲግሪያቸውን አግኝተዋል። ከሜይ 1 2005 እስከ ጃንዋሪ 2006 የኢትዮጵያ ቋንቋዎች ምርምር ማዕከል ዳይሬክተር ሆነው አገልግለዋል። በ2 ዓመት ተኩል ከ15 በላይ አብይ ስራዎች ሰርተዋል። ከ30 በላይ ዓለም አቀፍ ተቀባይነት ያለው የምርምር ስራ ሰርተዋል። ዘ ኦሪጂን ኦፍ አማሪክ የአማርኛ ቋንቋ አመጣጥ፣ የአማርኛ አርጎብኛ መዝገበ ቃላት፣ ኤዲያክሮኒክ ግራመር ኦፍ አማሪክ፣ የዘመን አቆጣጠር፣ የቀናትና የወራት ስያሜ፣ ቋንቋና ንግድ በኢትዮጵያ፣ የኢትዮጵያ ሕዝቦች ማንነትና ቅድመ ታሪክ ከቋንቋ አንጻር ቅጽ 1 እና 2 በብዙ ስራዎቻቸው ከጥቂቱ የሚጠቀሱ ናቸው። እንግዲህ የአንድ ፕሮፌሰር ዘላለም የሚባሉ ስለሳቸው የተናገሩትን ነገር ሁሉ ጊዜ ጥሩ ይገልጸዋል ብዬ ስለማምን እሱን ተናግሬ ወደ እኔ ሐሳብ ልግባ። ፕሮፌሰር ዘላለም ሊየው የአዲስ አበባ ዩኒቨርሲቲ የስነ ልሳን ትምህርት ክፍል መምህርና የስነ ሰብና ቋንቋ ጥናት ጋዜጠኝነት ኮሚኒኬሽን ኮሌጅ ዲን ናቸው። ቋንቋና ነገድ በኢትዮጵያ በሚል ርዕስ የኢትዮጵያን ሕዝብ ማንነትና ታሪካዊ አመጣጥ ከቋንቋ አንጻር ተንትኖ አቅርቦልናል። መረጃዎች በታሪካዊና ንጽጽራዊ ስነ ልሳን ዘዴዎች ተቀነባብረው በመቅረባቸው ስለ ኢትዮጵያ ቋንቋዎች እና ተናጋሪዎቻቸው ያለንን ዕውቀት ለማሳደግ በእጅጉ ይረዳል። ቋንቋ የተናጋሪው የመግባቢያ መሳሪያ ብቻ ሳይሆን የማንነት መገለጫ ከሆኑ ከሌሎች በርካታ እሴቶች አንዱ መሆኑን መጽሐፉ በሚገባ ተገልጿል። ቋንቋ የታሪክና የአንድነት ማጠናከሪያ መሳሪያ መሆኑንና በአንጻሩ ደግሞ የልዩነት ማጉያ መሳሪያም ሊሆን እንደሚችል ተብራርቷል። ከበቂ መረጃ ጋር አብዛኞቹ የኢትዮጵያ ህዝቦች ቋንቋዎች ምንጫቸው አንድ መሆኑን እንረዳለን። የተናጋሪዎቹ ለብዙ ዘመናት ተራርቆ ከአንድ ቤተሰብ የተገኙ ቋንቋዎች ሊያለያይ እንደሚችል ሁሉ ለብዙ ዘመናት አብሮ በመኖር የተነሳ ከተለያዩ የቋንቋ ቤተሰቦች የተገኙ ቋንቋዎችና ደግሞ በቋንቋ ባህሪያትና በሌሎች እሴቶች እየተመሳሰሉ ሊሄዱ እንደሚችሉ በውል ያስገነዝባል ይላሉ። ይሄ ጥሩ እሳቸውን ይገልጻቸዋል። እኔ ይሄ ቋንቋ ኩሽን ይሄንን መጽሐፍ ስንረዳ ስለ ኩሽ ያለን ግንዛቤ የተለያየ ነው ብዬ አምናለሁ። የመጀመሪያው ነገር እንግዲህ እንደ ተክለ ጻድቅ መኩሪያ ሜሮዌ ናፓታ የሚል ታሪክ ያቀረቡበት አንድ መጽሐፍ አለ። ሰልፍ ቶት ሂስቶሪያን ናቸው። እንደ ፕሮፌሰር ታደሰ ታምራት ደግሞ አይነት ሂስቶሪያን አሉ። የመጀመሪያ ቀደም እንዳልኩት በኦክስፎርድ ዩኒቨርሲቲ የሰለጠኑ። ሌላው በጣም አከራካሪ ምናልባት ብዙ እንደ ዶክተር ግርማ አይነት ምሁራን ብዙ ማይቀበሏቸው ንብረእድ ኤርሚያስ ከበደ የሚባሉ ሁሉንም ነገር ወደ ኢትዮጵያ ያመጡ አንድ ታሪክ የጻፉ ሰው አሉ። ኢየሱስ ክርስቶስ ኢትዮጵያዊ ነው፣ እመቤታችን ኢትዮጵያዊ ነች፣ ሁሉንም ነገር ወደ ኢትዮጵያ ያመጡ ሰው አሉ። ሰባት ሰገልን በሙሉ። አሁን ይሄ ምንድነው የዚህ መጽሐፍ አንዱ ማከራካሪ እንዲህ አይነትም ውይይት በጣም የሚያስፈልገው እኛ ኢትዮጵያውያን አሁን ኢትዮጵያ ከ40 ጊዜ በላይ መጽሐፍ ቅዱስ ላይ ተጠቅሳለች የሚል ነገር አለ በኩሽ። ይሄ አንድ ሌላ ሃይማኖታዊ ትምክህት ሊሰጥ የሚችል ከታሪክ አኳያ አንድ ማስረጃ ነው ተብሎ የሚቀርብ ነገር ነው። ይሄ አንድ ነው። በሌላ በኩል ደግሞ እንዲሁ የኢትዮጵያ ቤተክርስቲያን ታሪክ አለ። ምናልባት እንግዲህ ዶክተር ግርማ በዘመናዊ ሊንጉስቲክ ቴዎሬቲካል ሊንጉስቲክ የሰለጠነ ነው። ሳይንሳዊ በሆነ አቀራረብ ነው የሚመለከተው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ የሚያነሳቸው ነገሮች አሉ። ግብጽ ላዕላይ ግብጽ የኢትዮጵያ ፓርት ነበረ። እንዲያም ከ22ቱ ፈርዖኖች ውስጥ 11ዱ ፈርዖኖች ራምሰስ ዘሰከንድን ጀምሮ ኢትዮጵያውያን ነበሩ። በሙሴ ዘመን የነበረውን ማለት ነው። አሁን ይሄ ላዕላይ ግብጽ የኢትዮጵያ አካል ከነበረ ኢትዮጵያውያን ነበሩ ጥቁር ግብጾች። እንግዲህ ሎሬት ጸጋዬ ገብረመድህንም ያነሳዋል። ድሮሲላ ጄኒ የምትባል 1875 ገደማ ላይ የታተመ ዘ ወንደርፉል ኢትዮጵያንስ ኦፍ ዘ ኤንሸንት ኩሻይት ኢምፓየር የሚል ዘ ፒራሚድ ቢልደርስ ላይ የተጠቀሰ ነገር አለ። በሌላ በኩል ደግሞ የኢትዮጵያ ታሪክ በብዙ አቅጣጫ የተጠናና የተሰራ አይመስልም። እንደ ኢትዮጵያ አይነት ታሪክ ውስብስብ ይሆን አብዛኛው ታሪክ የተጻፈው ወይንም የኢትዮጵያን ታሪክ ለመረዳት አረብኛ ማወቅ የግድ ያስፈልጋል፣ ሂብሩ ማወቅ ያስፈልጋል፣ የግሪክ ቋንቋ ማወቅ ያስፈልጋል። በተለይም ደግሞ የግዕዝ ቋንቋን ግዕዝ ሊትረሲ በጣም ኢምፖርታንት ነው የኢትዮጵያን ታሪክ ለሚያጠና ሰው። እነዚህ ነገሮች በሌሉበት ሁኔታ ላይ ፈረንጆች የሰጡንን ነገር ብቻ ቬሪ ዩሮሴንትሪክ የሚለውን ነው እኔ ማምነው። በዚህ አቅጣጫ የመጡ ስለሆኑ እነዚህን ስታብሊሽመንቶች ቻሌንጅ ለማድረግ ከፍተኛ ነገር ይፈልጋል።
አካዴሚካል ሬሲዝም አለ፣ አካዴሚካል ፕሬጁዲስ አለ። ይሄንን አልፎ መውጣት የለም። ቅድም ዶክተር ግርማም እንዳለው ማርቲን በርማን ዘ ብላክ አቴና የሚል መጽሐፍ ሲጽፍ ነው 19 ሌት early 90s or 80s ገደማ ነው የጻፈው። ለመጀመሪያ ጊዜ ጁ ስለሆነ ከኦክስፎርድ ይሄን መጽሐፍ በመውጣቱ ነው የስልጣኔ ባለቤት ማን ነው በሚል ነው አጨቃጫቂ ነገሩ። ትንሽም እሱ ስላለ ነው የጥቁር ሕዝብ ስልጣኔ ጀመረ የሚባልበት ነገር ያለው። ብዙ ማስረጃዎች አሉ። ሌላም እንዲሁ አንድ ታሪክ ጸሐፊ ዘ ስቶለን ሌጋሲ በሚል ጠቅላላ የግብጽ ስልጣኔን ወስዶ ኮፒ ያደረገ ነው የግሪክ ስልጣኔ። ይሄም እንግዲህ የራሳቸው ሰዎች ሎርድ በርትራንድ ራሰልን የመሰሉ ሰዎች ሂስትሪ ኦፍ ፊሎሶፊ ላይ ክሊርሊ ያስቀመጠው ነገር አለ። የመጨረሻው ሂስቶሪካል ብለንደር የተሰራው በዓለም ላይ የግሪክ ስልጣኔ የግብጽን ስልጣኔ ኮፒ በማድረጉ ነው የሚላል። ከግብጽ ስልጣኔ 10000 years በፊት ኢትዮጵያ የራሷ ቋንቋ የራሷ ስልጣኔ ነበራት። እነ ፕሌቶን ኤዞፕ እነ ሆሜር የሰው ልጅ ነፍስ ሲወጣ ወደ ኢትዮጵያ ይሄዳል ብለው ያምኑ ነበር። ዴሊበሬትሊ ግን በኮሎኒያል ሜንታሊቲ ፕሪሂስቶሪክ በሚል የኛን ታሪክ ሊያነሱ የሚችሉ ነገሮችን በሙሉ አጥፍተዋቸው እንደ አዲስ ሄሮዶቱስ ዘ ፋዘር ኦፍ ሞደርን ሂስትሪ ተብሎ ከግሪክ እንዲጀምር ተደርጓል። አሁን ኢን የዌስተርን ኤጁኬሽን ሲስተም ስታብሊሽመንት ባለበት ሀገር እነዚህ ነገሮች ማንሳት ማስረጃ የሌላቸው very ሜቲዮሎጂካል የሆኑ እነሱን ዲባንክ ለማድረግ ነው የሚሰሩት። የኛም አክቹአሊ የተማረው ህብረተሰብ እንደዚህ ነው የተደረገው። ይሄንን እንቅስቃሴ ኢትዮጵያ ውስጥ በብዛት ለማራመድ ሞክሮ የነበሩት አንዱ ጸጋዬ ገብረመድህን ነው። ብዙዎች እኛም ኢትዮጵያውያን አንዱ ችግር ራሳችንን ለጥቁር ያለ ማየት ችግር አለ። ከአፍሪካ ስልጣኔ ጋር ራሳችንን ማናገናኝባቸው ነገሮች አሉ። እነዚህ ነገሮች በሙሉ በብዙ ነገር ላይ ረብሸውናል። አሁን አንድ መሪራስ አማን በላይ የሚባሉ ሰው ያሉ አሁን በዚህ በሜሮይ ላይ የተገኙ ብሎ በጣም የሚገርም ሚስቲካል የሆነ ወደ ኦከልት ሊያደላ የሚችል መጽሐፎች ጽፈዋል። ግን እንዳጋጣሚ ሆኖ እነዚህ ነገሮች ለመፈተሽ ተቀራርቦም ለመስራት የሚቻልበት መሰረት የለም። የአዲስ አበባ ዩኒቨርሲቲ ይቅርታ የታሪክ ትምህርት ክፍል ፈረንጆች የሆኑ ያው የካናዳ ጄዙዊት ኬኔዲያንስ ናቸው የመሰረቱት። ያው ዩኒቨርሲቲው የመጀመሪያዎቹ ኃላፊዎች እነሱ ነበሩ። በነጭ አስተሳሰብ የሚያስቡ ኢትዮጵያውያን ናቸው። ይሄ ዘ ዋይት ማስክ ዘ ብላክ ፌስ አይነት እንደ ፍራንስ ፋነን አይነት ገለጻ ያለበት ነው። ጠቅላላ የኛን ስታብሊሽመንት የኛን ታሪክ ሊያጠና በሚችል ደረጃ ያልመጣ ነገር ነው። የነዚህ ነገሮች ሶልቭድ ሆነው በጣም መምጣት ባለመቻላቸው አሁን የግጭታችን መንስኤ ሆኗል። ቋንቋም ነገድም አሁን ኩሽም የአይደንቲቲ ጥያቄ ሆኖ ስለመጣ ነው። በተለይ ባለፉት 50 ዓመታት ኢትዮጵያ ውስጥ አሁንም ድረስ ለደረስንባቸው ታሪካዊ ግጭቶች፣ ጦርነቶች፣ የዚህ በሚሊዮን የሚቆጠሩ ሰዎች መፈናቀል፣ ህይወት ማጣት አንዱ የዚህ ጉዳይ ነው። እኔ እንዲያውም የብሔራዊ ምክክሩ ናሽናል ዳያሎጉ ፒስ ኤንድ ሪኮንሲሌሽኑ በሙሉ አሁን ለምሳሌ ከእስልምና ሃይማኖት ከኦርቶዶክስ ሃይማኖት ከአዲስ አበባ ዩኒቨርሲቲ እንግዲህ እንደ ዶክተር ግርማም ከሊንጉስቲክ ሂስትሪ ላይ ያጠና ሰው በሂስትሪም ሶሲዮሎጂም አንድ ላይ በጋራ ሆኖ በኮንሶርቲየም ደረጃ መጠናት ያለበት ነገር ነው መሆን ያለበት። ምናልባት ለወጣቶቹ አንድ ሌላ ኢንስፒሬሽናል አይዲያ ሊሆን የሚችለው ይሄ ነው ብዬ ነው ማስበው። ሁለት ኦክሲለሪ ሳይንስ ተረዳርተው አንድ ጥናት ሰርቶ ማቅረብ ካልቻሉ ሃይሊ ፍራግመንትድ ነው። አሁን ሂስቶሪያኑ የራሱ ነገር ነው ያለው። እንግዲህ በቅርብ በእኛ ዘመን ያለ ትልቅ የታሪክ ባለሙያ አንዱ ፕሮፌሰር ባህሩ ዘውዴና ሽፈራው በቀለ ናቸው። በእነሱም ደረጃ ይሄን ጉዳይ የሚፈሩት ኢሹ ነው አልተነሳ። እነሱ ጥለውት በመሄዳቸውና ፖለቲካው አካዴሚውን ዓለም ዶሚኔት ስላደረገው በተለይ ላለፉት ደግሞ 30 ዓመታት በጣም ፎልስ ናሬሽን ያለበት እየተፈበረኩ ከየብሔር ብሔረሰቡ ይሄንን ጉዳይ ሊያስፈጽሙ የሚችሉ ከተለያዩ የኢህአዴግ አጋር ድርጅቶች ውስጥ እየተመሰረተ ከሌ ፒኤችዲ በዚህ ስራ ከሌ ከዚህ ብሔር ይሄን ስራ ከሌ ከዚህ ብሔር ይሄን ስራ ብሎ ኮሚሽን ሆነው ሆነ ተብሎ ይሄንን ታሪክ ለማጥፋት የተሰሩ ስራዎች አሉ። ይሄንን ነገር ዲስፕሩቭ ለማድረግ ከፍተኛ ስራ ይፈልጋል። በተለይ እንግዲህ እኔ ያው ሙያዬ በጋዜጠኝነት ስለሆነ ጋዜጠኛው ይሄንን ነገር ኤክስፖዝ ለማድረግ በጣም ብዙ ነገሮችን ቻሌንጅ እያደረገ መምጣት መቻል አለበት። አሁን የቅድስት ሥላሴ መንፈሳዊ ኮሌጅ አለ። ይሄ አሁን ዩኒቨርሲቲ ሆኗል መሰለኝ። የካቶሊክ ዩኒቨርሲቲ አለ፣ የእስላሚክ ዩኒቨርሲቲ ማለት የተቋቋመ ነው። እነዚህ ዩኒቨርሲቲዎች በየእምነታቸው ውስጥ ያለውን የኢትዮጵያን ታሪክ በራሳቸው መንገድ እየሰሩት እየመጡ ለጋራ ውይይት ኦፕን ኤንድድ በሆነ ዲስከሽን ወደ መፍትሄ ሊመጣ የሚችል ነገር መሆን አለበት። አሁን ብዙዎቹ ፖለቲካ ሳይንስ ያጠና ሰው በኢትዮጵያ ፖለቲካል ሂስትሪ ላይ ኦቶሪቲ ሆኖ ይናገራል። የካድሬ ታሪክ መቆም አለበት ባጭሩ። እና ካድሬ የሚጽፈው ታሪክ ካድሬ የሚጽፈው መጽሐፍ መቆም መቻል አለበት። አሁን የቲፒኤልኤፍ ሂስቶሪያንስ አሁን ያስደነግጣሉ። ለምሳሌ ይጻፍ በነበረ ጊዜ ታሪክ ከዳግማዊ አጼ ምኒልክ በስተቀር በሙሉ የትግራይ ተወላጆች ናቸው ኢትዮጵያ ውስጥ ያሉት። ቴዎድሮስን ጨምሮ ራስ መኮንንን ጨምሮ በሙሉ ኃይለ ሥላሴን ጨምሮ
አሁን ቁጭ ብሎ ለምሳሌ ኢዛናን ትግሬ አድርጎ ማሰብ የትግራይ ተወላጅ አድርጎ ማሰብ በጣም የሚገርም ነው። ፕሮፌሰር ጌታቸው ኃይሌ የተረጎሙት ደቂቀ እስጢፋኖስ ላይ ሲታይ የኢትዮጵያን ኦርቶዶክስ በጣም ሪቮሉሽናይዝ ለማድረግ የሞከሩ እንደ ትግሉ ማለት ነው ለብሔር ብሔረሰቦች ትግል ከፍተኛ አስተዋጽኦ እንዳደረገ በትልቁ የትግራይ ህዝብ በጠበብ ባለ መንገዱ የቲፒኤልኤፍ እንደሰራው እነዚህ መነኮሳትና አባ እስጢፋኖስ የሰሩት ነገር ተብሎ የቀረበ ነገር አለ። እንዲሁም በኦሮሞ ፖለቲከኞች ዘንድ ደግሞ ለማታገያ ይሆናል የተባሉ የዚህ የኩሽ በጣም የሌለ መሰረትን በሌለው ደረጃ እንዲያውም ዶክተር ግርማ አንድ ቦታ ላይ ያነሳዋል። ቦረና ካለው ኦሮሞና ወለጋ ኦሮሞ ካለው መካከል ከሚያገናኛቸው ነገር ከጌዲዮ ጋር የሚያገናኛቸው ነገር የበለጠ ነው። በጋብቻም ሆነ በባህልም በቋንቋም በእምነትም እነዚህ ነገሮች አልተጠኑም፣ አልተሰሩም። በተለይ አሁን ወጣቶች እያንዳንዱ ነገር የምን ብሔር ተወላጅ የጻፈው ታሪክ ነው ይሄ በሚል ነው የሚነበበው እና እንግዲህ እስከ 2016 ዓ.ም ድረስ በዚህ ደረጃ እየወጡ የዶክተር ግርማ መጽሐፍ ቋንቋና ነገር በኢትዮጵያ እርግጠኛ ነኝ ከ2019 ጀምሮ ነው መሰለኝ ክብሩ ታከፋፍል ነበር ኢትዮጵያ። ይሄ መጽሐፍ ታትሞ ከወጣ በኋላ እንዴት እንደማናነብ ያነበብነውን ነገር ደግሞ እንዴት እንደማንወያይና እንደማንዘክርበት ትልቅ ማስረጃ ነው። እያንዳንዱ ኢትዮጵያዊ ይሄንን አይነት ኢሹ ሪስፖንሲብል ሆኖ ሊያየው ሊወያይበት የሚገባ ነገር ነው። አሁን ያው ዘመኑ ምሁር የማይደመጥበትና ሌላው ዝም ብሎ በነፃነት የሚያወራበት ዘመን ስለሆነ ይሄንን እንግዲህ እንደዚህ አዳብለንና አዳቀን መስራት እንዴት እንደምንችል አስፈላጊ የሆነ የቤት ስራ እንወስዳለን ብዬ ነው የማስበው። ወደ ዝርዝር እስከ መግባቴ በፊት ሁለት ነገሮች ልጀምር። አንደኛው ለምን ወደዚህ ስራ ውስጥ እንደገባው ማለት ነው። በመጀመሪያ ደረጃ ላይ የፒኤችዲ ትምህርቴን ሳጠና 1999 ላይ በፈረንጆች እዚህ አሜሪካ ውስጥ መጥቼ ነበር። ዩሮፕ ነበር ያጠናሁትና አሜሪካ ውስጥ መጥቼ ለሰመር ክላስ ለመከታተል እንትስል አንድ ታዋቂ ፕሮፌሰር በዚህ በሴሜቲክ ቋንቋዎች ላይ ታዋቂ የሆነ ፕሮፌሰር መጽሐፉን ሁሉ ያነበብን ተማሪ ሆናችሁ ደግሞ ታዋቂ ፕሮፌሰር ነው ሲባል እንትናል ለማየት መንጓጓ ሰው አገኛለሁ። ስናወራ ለሞን ኢትዮጵያ ውስጥ ያሉ የሴም ቋንቋዎች የሚባሉ ከየት ነው የመጡት አለ። አሁን ከዛ በኋላ ምን አሰብ ኢንትሮዳክሽን ቱ ኢትዮጵያን ሂስትሪ የሚባል ኮርስ ላይ አንደርግራጁዌት ምን ወስዳት አለች። ነገድ አጋዜና ነገድ አበሸት ከሚባሉ ጎሳዎች መጡ። አበሸት ለህዝቡ ስሙን ሲያወርስ፣ አጋዚ የሚባለው ደግሞ ለቋንቋ ወረሰ የሚባል አለ። እቺ መጣችልኝ። እሱን ልመልስ አልኩና ከዚያ ያስብለኝ ምን እላለሁ አልኩ። ተከታይ ጥያቄ ቢያመጣልኝ ከዛ በኋላ ወዲያውኑ አእምሮ ውስጥ ይሄ በሰከንድ ውስጥ የመጣ ነገር ነው። አላውቅም ብሎ ምን ይመጣል? ምክንያቱም እሱ ፕሮፌሰር ሆኖ ያላወቀ እኔ ተማሪ ሆኜ እንዴት አውቃለሁ? አላውቅም አልኩ። ከዛ በኋላ ግን ሌላውን ጥናቴን አጥንቼ እያጠናሁ የነበርኩት ቲዮሪቲካል ሊንጉስቲክስ የሚባል ነገር ነው። እሱ ሁሉ አቁሜ ይሄን ነገር ማወቅ አለብኝ አልኩና የመጀመሪያው ወደ ፊልድ በመወጣበት ጊዜ ለማድረግ የሞከርኩት የኢትዮጵያ ሴሜቲክ ቋንቋዎች የሚባሉት ወይም አጠቃላይ ሴሜቲክ ቋንቋ ተናጋሪዎች ከየት መጡ የሚል ነው። አሁን እሱን መቆፈር ሲጀምር እነ ታደሰ ታምራት የሌሎች ሰዎችን ስራዎች አጋጠሙ። እነሱን ሳነብ በኢንትሮዳክሽን ቱ ሂስትሪ ላይ ከተማርነው ውጪ አክቹዋል ሪሰርቾቹ በተለየ ከዛ ውጪ ነው የሚያሳዩት። መጀመሪያ ላይ በታሪክ ደረጃ ላይ ለምሳሌ እነ ታደሰ ታምራት የጠቀሱት ላይ የቋንቋ ማስረጃ አለ ነው። ለምሳሌ ምንድነው የአክሱም ሲቪላይዜሽን ከሴም ከውጪ ባጭሩ የሴም የሚባሉት ህዝቦች ከውጪ መጥተው ሳቢያን የሚባል ቋንቋ ነበረ። አክሱም አካባቢ የነበረውን ስልጣኔ ፈጠሩ ነው። ከዛ ያን ስልጣኔ ከፈጠሩ በኋላ የተወሰኑ ግሩፖች ወደ ደቡብ ወርደው ለምሳሌ አማርኛ ተፈጠረ። ከዛ ደግሞ ሌሎች የደቡብ ሴሜቲክ ቋንቋዎች የምንላቸው እነኚህ ጉራግኛ እነሱ ተፈጠሩ ነው። ስልጣኔውም አክሱም ተገነባ። ከዛ በኋላ እንደዚህ ያለ የመንግስት ስልጣኔ፣ የእርሻ ስልጣኔን፣ የአስተዳደር ስልጣኔን፣ የግንባታ ስልጣኔን፣ መንግስታዊነትን እነኚህ ከውጭ ሀገር የመጡት የሴም ግሩፖች ለኢትዮጵያ አስተማሩ፣ ለኢትዮጵያውያኖች አስተማሩ። ለዚህ የታሪኩ ሰዎች ምንድነው የሚሉት ማስረጃው የቋንቋ ማስረጃ አለ። የቋንቋው ማስረጃ ላይ ደግሞ ተብሎ የቀረበው ነገር ምንድነው? ሳባያን የሚባል ቋንቋ ነበረ።
ወደ 500 ቢሲ አካባቢ ቅድመ ጋራ አቆጣጠር ወደ ኢትዮጵያ ገባ። ከዛ በኋላ በጋራ አቆጣጠር አካባቢ ወይም ክርስቶስ ልደት የሚባለው አካባቢ ላይ ወደ ግዕዝነት ተለወጠ። ግዕዝ ደግሞ በሂደት የሌሎች ሴሜቲክ ወደ ደቡብ በሚወርድበት ጊዜ የሌሎች ሴሜቲክ ቋንቋዎችን ፈጠረና አማርኛን፣ ጉራግኛ፣ የተለያዩ ጉራግኛ ቋንቋዎችን እና ሀረሪን፣ አርጎባን የመሳሰሉትን ፈጠረ የሚል ነገር። ይሄ የስነ ልሳን ማስረጃን ገብቼ በማይበት ጊዜ እንደዛ የሚባል የስነ ልሳን ማስረጃ የለም። ያለው የስነ ልሳን ማስረጃ አንደኛ ግዕዝ ከሳቢያን ላለመምጣቱ ማስረጃ ማቅረብ ይቻላል። በስነ ልሳን ጥናት ልክ እንደ ሂሳብ ወይም እንደ አጠቃላይ ሃርድ ሳይንስ ይሄ ነው ይሄ አይደለም ብሎ ፋክቶች ማረጋገጥ ይቻላል። የተለያዩ ሜቶዶች አሉ። ዝም ብሎ እንደ ተረት ተረት የሚወራበት ነገር አይደለም። አንድ ቋንቋ ከዚህ መጣ ሲባል ያን ለመምጣቱ ማስረጃዎች አሉ። እነኛ ማስረጃዎች አንድ ሁለት ብለን ለይተን ማውጣት እንችላለን። እዛ ዝርዝር ውስጥ አልገባም። ግን ግዕዝ ከሳቢያ እንዳልመጣ ግዕዝ ለአማርኛ ወይም ለሌሎቹ ኢትዮጵያ ውስጥ ላሉ ሴሜቲክ ቋንቋዎች ለጉራግኛ፣ ለሐረሪ አባት ይቅርና አጠገቡ ለሚገኙት ትግረና ትግርኛ እንኳን አባት እንዳልሆነ ወይም ወላጅ እንዳልሆነ ወይም ከነሱ እንዳልመጡ ማስረጃ አለ። ሁሉም በእኩልነት የሚታዩ የጎንዮሽ ግንኙነት የነበራቸው። ስለዚህ በምናይበት ጊዜ ከዛ በኋላ ወደ ታሪኩ ስንመጣ የነታደሰ ከወጡ ጥቃሩ በኋላ በአሁኑ ጊዜ የሚታወቀው በአጠቃላይ በአክሱም አካባቢ የሚገኘው ሲቪላይዜሽን የተፈጠረው ወይም መንግስት ስርዓት የተፈጠረው ከውጭ በመጡ ሳይሆን እንደውም ሎካል ለመሆኑ ብዙ ማስረጃዎች እና ማረጋገጫዎች አሉ። ያን ተነስቶ ይህን ዘጋው። ከዛ ወደ ሁለተኛው ላይ ጥብላሽ ስንመጣ ምን አለ በተቻለ መጠን እኔ በአካዳሚክ ውስጥ ያለ ብዙ ጊዜ የሚጽፈው ለአካዳሚሻን እኔ ያነበርኩበት ቴዎሬቲካል ሊንጉስቲክስ የምንጽፈው የምናደርገው ምርምር ምናልባት ኢቭን በስነ ልሳን በጣም ሰው ይመርጣል፣ ፊልድ ይመርጣል። ምናልባት ኢቭን በስነ ልሳን ውስጥ ያለ ሰው ሁሉ ሊያውቀው ይችላል አክቹአሊ በምርምር ደረጃ፣ ምክንያቱም ኢንተረስት ላይኖረው ይችላል እኛ በምናደርግበት የምርምር ስራ ውስጥ። ከዛ ውጭ ግን ምንም የሚያጋጥመኝ ነገር አለ። በዚህ በተለይ ባለው የፖለቲካ ሁኔታ በዚህ ባሉት 50 ዓመታት በተለይ ከኢህአዴግ ጀምሮ ቋንቋና ነገድ ማጠንጠኛ ሆነ። የፖለቲካው ለግንኙነታችንም ለልዩነታችንም እንደ ዋና ማስረጃ ሆኖ ማቅረብ ጀመረ። አሁን ይሄን በማይበት ጊዜ ያሉት ፋክቶቹ ብዙዎቹ የተለያዩ ስለሆኑ ለምን ይሄንን ነገር ቢያንስ በአማርኛ ቋንቋ እየጻፍኩ ስለ አጠቃላይ ስለ ቋንቋና ነገድ ከታሪክ አንፃር ይሄን ነገር ከሙያውና ታሪክን አገናኝቶ ለህብረተሰብ በሚሆን ለማቅረብ አንሞክርም አልኩ። አላውቅም ምን ያህል እንደተሳካልኝ፣ ግን ሁለት ነገሮችን ለማድረግ ሞክሮ፣ አንድ አካዳሚክ ኳሊቲውን እንዲጠብቅ፣ ሁለት ከአካዳሚሻን ውጪ ሌሎች ለህብረተሰቡ ለአጠቃላይ ህብረተሰቡ አንብቦ ሊረዳው እንደሚችል። ግን ወደዛ በምትሄዱበት ጊዜ ቀላል አይደለም እንደዛ አይነቱን አጻጻፍ ለመጻፍ። ምክንያቱም አካዳሚክኑም ትንሽ ኮምፕሮማይዝ የአካዳሚ ደረጃውን ኮምፕሮማይዝ ታደርጋላችሁ። ለምሳሌ አንዳንድ ነገሮችን ከሌ እንዳለው ወይም ሪፈረንስ ብቻ ጠቅሳችሁ የምትሄዱበትን ለህብረተሰቡ በምታቀርቡ ለአጠቃላይ ህብረተሰብ በምታደርጉበት ጊዜ ያንን ሪፈረንሱ ራሱ ሙሉ ኮቴሽን በፉትኖት ሞሎ በመሳሰለው ነገር አርጋችሁ ማሳለፍ ትችላላችሁ፣ ማድረግ ሊጠበቅባችሁ ይችላል። ሁለተኛ አንዳንዶቹን ደግሞ ምናልባት ወደ ተረት በጣም ለህብረተሰቡ አረጋለሁ ሲባል እንዳይወርድባችሁ ማለት አካዳሚክ ኳሊቲውንም እንዳያጣ ህብረተሰቡ ወደዛ አንባቢው ክፍልም ወደ መሃል ላይ እንዲመጣ መጠበቅ አለባችሁ። በዛ መልክ ነው ይቆይ። ስለዚህ በቋንቋና በነገድ ላይ አንድ ነገር ልምጣ። ኢትዮጵያ ውስጥ ያሉ በቋንቋና በነገድ ደረጃ ላይ ስትመጡ ይሄ በዓለማችን ላይ ያለ ነው ባይዘው ኢትዮጵያ ውስጥ የፖለቲካ መጫወቻ ስለሆነ ወይም የፖለቲካ ሁሉ ማውጠንጠኛ ስለሆነ እንጂ በማናቸውም ማውራው ነገር በየትኛውንም ዓለም አንስተን በየትኛውም ዓለም ውስጥ ስላሉ ቋንቋና ነገዶች ማውራት የምንችለው ነገር ነው። በኢትዮጵያ ውስጥ ሁለት ነገሮች አሉ። ቅድም ያነሳውላችሁ የሴም ህዝቦች የሴሜቲክ ቋንቋዎች ከውጭ መጡ። ከዛ በኋላ አንደኛና ግዕዝን የመሳሰሉ ፈጠሩ። ከዛ ውጭ ያለው ደግሞ ሴሜቲክ ብቻ አይደለም። ሴሜቲክ፣ ኩሸቲክ፣ ኢጂፕሻን ኦልድ ኢጂፕሻን፣ በርበር፣ ቻድ የሚባለው ቻዲክ የሚባለው በቻድ አካባቢ የሚነገረው ዌስት አፍሪካ ውስጥ በተለይ ያለው እነኚህ በአጠቃላይ እና ኦሞቲክ ኢትዮጵያ ውስጥ ያለው ኦሞቲክ ቋንቋዎች የምንላቸው እነ ወላይትኛን ይይዛል። እነሱ እነ ወላይትኛ ግሩፕ ውስጥ ያሉትን
እነኚህ በአጠቃላይ አንድ አባት ወይም ከአንድ ወላጅ ቋንቋ ነው የመጡት ተብሎ ይታሰባል። እነኚህ 6 ትልቅ የቋንቋ ፋሚሊዎች ቤተሰቦች። እነኚህ 6 የቋንቋ ፋሚሊዎች በምንመለከትበት ጊዜ የእነኚህ 6 ቋንቋ ፋሚሊዎች በፊት የነበረው እሳቤ ከውጭ ነው የመጡት ነው ማለት ከውጭ ነው የመጡት ኢኔሴንስ ከአፍሪካ ውጪ በተለይ ከኤዥያውን አካባቢ። ለዚህ 2 ነገሮችን ማቅረብ ይቻላል። አንደኛው ስልጣኔን ከጥቁሮች የማራቅ ነው። እንደምታውቁት ኢጅፕት በዓለማችን ላይ የመጀመሪያውን ስልጣኔ ከፈጠሩት ህዝቦች ውስጥ አንዱ ናቸው። ምናልባት ከነሱ ጋር የሚወዳደር በዛ እድሜ ላይ የተፈጠረ የሚባለው የአኬዲየን ሲቪላይዜሽን ነው። የአኬዲየን ሲቪላይዜሽን የምንለው እዚህ ሜሶፖታሚያ አካባቢ ያለው ነው። ሜሶፖታሚያ ማለት አሁን እንደ ኢራቅ ያሉበት ቦታ ላይ ነው እና እነ ሶሪያውን ያሉበት ቦታ ላይ ከዛ ውጪ ደግሞ ኢቭን ትንሽም ሆነ ቢሆን የአክሱም ሲቪላይዜሽን ደግሞ አለ። እነኚህ ቀደምት ሲቪላይዜሽኖች ማለት ሌላው የነጩ ዓለም ሲቪላይዜሽን ቀርቶ ሌላ ምንም ባልነበረበት ሰዓት ላይ የተፈጠሩ ሲቪላይዜሽኖችን ጥቁሮች ፈጠሩት ላለ ማለት ስፔሻሊ ይሄ ነገር የተጀመረው ከ18ኛው ክፍለ ዘመን በኋላ ነው። ምናልባት ታሪክ ተማሪዎች ተመራማሪዎች እጅ ልትኖሩ ትችላላችሁ። የተለያዩ ስራዎች ወደ ኋላ ሄዳችሁ ብትመለከቱ ከ18ኛው ክፍለ ዘመን በታች ያሉ ይሄን ያህል በዘረኝነት ላይ የተመረዙ አይደለም። ግን 18ኛው 19ኛው 20ኛው ክፍለ ዘመን ላይ በምትመለከቱበት ጊዜ እያንዳንዷ ጥሩ ነገር በሙሉ ከነጮች ጋር ትገናኛለች። የሌላውን ነገር ደግሞ የመበረዝ ነገር አለ። የኩሽ ሲቪላይዜሽንም እንደዛ። ይሄ ነገር በምናይበት ጊዜ አንድ ያንን ለማለት ምንድነው የአፍሮዣቲክ ራሱ ቋንቋው አጠቃላይ እንትኑ የመጣው በኤዥያ አካባቢ ነው። ከዛ መጀመሪያ ላይ እንግዲህ ቲዮሪ የተለያየ ነው። መጀመሪያ ላይ ለምሳሌ ኦሞቲክ ወደ ኢትዮጵያ ፈለሰ። ከዛ ኢጂፕሽያንም ወደ ኢጅፕት ፈለሰ። የበርበሩም የመሳሰሉት ነገሮች ፈለሱ ነው። ሰዎቹ ለምን ጠቆሩ ሲባል ከሎካሉ ጋር ተቀላቅለው ነው። ይታያችሁ አሁን ሁሉም ነገር ኩሽም አልነው ምንም አልነው ሴሜቲክም አልነው። ኩሽ ለምሳሌ መጀመሪያ ላይ ቀድሞ ሰፈረ፣ ከዛ በኋላ ሴሜቲኩ ሰፈረ እንጂ ኩሽንም ማንንም ከዚህ ሎካል የመጣ ነው ብሎ አላሰቡም። ምክንያቱም ስለሚገናኝ ይሄ አፍሮዣቲክ የምላችሁ በቋንቋ ደረጃ ኮቲንኮት አድርጉት የሰዎች መቀላቀል የህብረተሰብ መቀላቀል በአሁኑ ጊዜ ብቻ አይደለም በጥንትም ጊዜ የነበረ ስለሆነ እሱን ነገር እያገናዘባችሁ ይሉ። ያ ማለት ምንድነው የኩሹ ቀድሞ መጣ፣ ከዛ በኋላ የሴሜቲኩ መጣ። ይሄን በቋንቋ ደረጃ ስንመለከተው አሁንም የቋንቋ ጥናት የሚያሳየን እንደውም ምናልባት የኩሸቲክና የአጠቃላይ የዚህ አፍሮዣቲክ የሚባለው የተፈጠረው በጣም እንደ ጎጠኛ አታድርጉ ወይም ዝም ብሎ አፍሮሴንትሪክ ሆነን ሁሉ ነገር የኛ ነው ለማለት አድርጋችሁ አታስቡ። ግን ካለው ፋክት የሚያሳየው ሞስት ላይክሊ ከስርጭቱ አንፃር በዚሁ በአፍሪካ ውስጥ ነው። ሞስት ላይክሊ በዚህ በደቡብ ኢትዮጵያ አካባቢ እና የደቡብ ኬንያ ኖርዝ ኬንያ እና ደቡብ ኬንያ ኢትዮጵያን አካባቢ ጨምሮ በሚያካትተው አካባቢ የተፈጠረ ቋንቋ ይመስላል አፍሮዣቲክ። እነኚህ ሁሉ የምታያቸው ጥንታዊ ቋንቋዎች አትሊስት ኢጂፕሽያን መሆኑ የመሳሰሉት ከዛ በኋላ በሂደት ይሄዱ ናቸው። ምናልባት ዝርዝሩን የቋንቋና ነገድ በኢትዮጵያ ቅጽ አንድን ማየት ትችላላችሁ። ኢንፋክት እንደዚህ አይነት አስተሳሰብ ከዛ በፊትም ያራመዱ አሉ። ለምሳሌ በርናንድ የሚባሉ ሰው እንደው ብዙ ወቀሳ የደረሰበት ሰውዬ የኢጂፕሽያን ሲቪላይዜሽን ኢቭን የግሪክ ሲቪላይዜሽን ከኢጂፕሽያን የመጣው በሚል ብዙ ዝርዝር ያቀረበው ስለ ቋንቋም ላይ ይሄን ነገር አቅርቧል። ዋናው ርዕሱ ብላክ አቴና ነው፣ ዝርዝሮች አሉት። ይሄንን ያየሁት ይሄን ካየው በኋላ ማለት በዛኛው ላይ ህብረተሰቦች ደግሞ በሌላው መልኩ ላይ ህብረተሰቦች የመቀላቀልና የመለያየት ነገር አላቸው በማናቸውም ደረጃ ላይ። ለምሳሌ አንድ ቋንቋ ይሄ ቋንቋ አፍሮዣቲክ ቋንቋ የሚባል ጥንት ነበር። ለምሳሌ 10,000 ዓመት አካባቢ ነበር። ከዛ በኋላ የምናውቃቸውን ኩሸቲክ፣ ሴሜቲክ፣ ኦሞቲክ የመሳሰሉትን ነገሮች እነኚህ ሁሉ ቋንቋዎች ከነሱ መጣ ማለት እነኛ ሰዎቹ በሙሉ አሁን እነኚህ ቋንቋዎችን የሚናገሩ ሰዎች በሙሉ ከአንድ ወላጅና ከአንድ እንደዛ አይነት ነገር የመጡ ናቸው ማለት አይደለም። የህብረተሰብ መቀላቀል አለ፣ በየጊዜው የምናየው ነገር ነው። ለምሳሌ አርጎባ ልጥቀስላችሁ። አርጎባ 13ኛው 14ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ላይ ምናልባት በኢትዮጵያ ውስጥ አንደኛው ትልቁ የሚባል ብሔረሰብ በጣም የፋስ ሱልጣኔትን የምታውቁት ነው። በሙስሊም 13ኛው ክፍለ ዘመን ላይ ነበር ትልቅ ሱልጣኔት የሚባል እስከታች እስከ ባሌ ድረስ አልፎ እስከ ዘይላ ድረስ መግባቢያቸው የነበረ አርጎብኛ ነው። አርጎባ በአሁኑ ጊዜ ወይም አርጎባ የምትሏቸው ተናጋሪዎች አርጎባ ብሔረሰቡ
በብሔረሰብ ወይም አርጎባ ነኝ የሚለው ህብረተሰቡ ትንሽ በቁጥርም ብትመለከቱት ይሄን ያህል ትልቅ ነው የሚባል አይደለም። ቋንቋውን ደግሞ ብትመለከቱበት ጊዜ ከብሔረሰብ ውስጥ ምናልባት 10% የሚሆነው ነው ቋንቋውን የሚናገረው። ምን ሆኖ ነው አልቀው ተፈጅተው? ሌላው ልምጣላችሁ። ግዕዝ የሚባል ቋንቋ ነበር። ግዕዝ ከነበረ ተናጋሪው ነበር ማለት ነው። የት አለ ቋንቋው? አለ። ማን ነው ተናጋሪው? ሌላው ተዋህዶ ነው። ጋፋት የሚባል ነበር። ጋፋት የሚባል ቋንቋ በታሪክ አለን። ኢቭን ዶክመንትም አለ። እንደ ቅርብ ጊዜ ነበረ፣ ምናልባት 100 ዓመት አካባቢ አትሊስት አሻራ የነበረ ነው። አሁን ጋፋት የሚባል ቋንቋ አለ ወይም ጋፋት የሚባል ብሔረሰብ አለ? የለም፣ ተቀላቅሏል፣ ጠፍቷል። ይሄ ማወራላችሁ ኢትዮጵያ ውስጥ ብቻ ስለሆነ አይደለም፣ በጠቅላላ በዓለማችን ላይ ነው። አሁን በአሁኑ ጊዜ በቋንቋ ተናጋሪ ብዛት ምናልባት አማርኛ ቋንቋ ተናጋሪ የሆነው ህብረተሰብ ብዙ ነው። ኦሮምኛ ቋንቋ ተናጋሪ የሆነው ህብረተሰብ ብዙ ነው። ኦሮምኛና አማርኛ ቋንቋ ተናጋሪ ብዙ የሆኑበት ምክንያቱ ከሌሎቹ ብሔረሰቦች የተለየ 5 እና 6 እየወለዱ ሌሎቹ 1 እየወለዱ አይደለም። ምን በመሆን ነው? ሌላው ብሔረሰብ ወይም ሌላው ቋንቋ ተናጋሪ እየተቀላቀለ እየመጣ ያለ ነው። ይሄ በሁሉ ቦታ ላይ ያለ ነው። በአንድ ቦታ ብቻ ሳይሆን እዚህ ኩሽና ኩሸቲክም ላይ ሌሎችም ቦታዎች ላይ ጠቅሼዋለሁ። በጣም በስፋትና በሁሉ ቦታ ያለ ነገር ነው። እነኚህን ነገሮች ነው ለማንሳት የሞከርኩት በቋንቋና ነገድ በኢትዮጵያ ላይ። በጣም እጅግ በጣም አመሰግናለሁ። ምናልባት ለውይይት ክፍት ከማድረጋችን በፊት ኩሻዊ የሚለው መጽሐፍ ላይ ያንተ ፋይንዲንግ ወይ ግኝት ወይም መደምደሚያዎችን ታቀርብልን 1-5 ደቂቃ ወስደህ ደስ ይለኛል። ቢኮዝ ለኔ ሴንሲቲቭ ቶፒክ ይመስለኛል። ኩሽ ሪሰንትሊ የመጡ የላስከል የተጠቀሳቸው መጽሐፍ ጽሁፎች ናሞች አሉና ኩሽ አሁን ለኔ አሁን ኦሮሞ ኩሾች ማለት ኦሮሞዎች ናቸው ወይ ሶማሊኛ ተናጋሪዎች ናቸው አይሚል ብላለኝ። አንደርስታንድ ሶ አም አይ ራይት? ከንደግሪስ ምንድነው ስለ ያለህን ግኝት ያንተን ግኝት አቅርበህልን ከዛ በኋላ አፋሮችን ጨምረህ አፋር፣ ኦሮሞ፣ ሲዳማ እና ሶማሊ እንደዛ ናቸው የሚራሳሰብ አንደኛ እሱ ላይ ግኝትህን ብለህ ከዛ ወደ ዲስከሽን ይቻላል። ቴክ ያው ወደ ጥያቄ ገባ ማለት ነው። ኤኒዌይ ምንድነው በመጀመሪያ ደረጃ አንድ ነገር እንገንዘብ። በቋንቋ ደረጃ ስያሜዎች አሉ። እነኚህ አለመታደል ሆኖ የቋንቋ ፋሚሊ ሃይፖቴቲካል ለሆኑ ቋንቋ ስሞች የተሰጠ ኩሽ፣ ሴም የሚባሉ ነገሮች። ሴሜቲክ ቋንቋዎች ስንል የስነ ልሳን ምሁራኖች በአንድ ወቅት ይገናኛሉ ወይም በአንድ ወቅት ከአንድ ወላጅ ቋንቋ የመጡ ናቸው ለሚባለው ስያሜ የተሰጠ ኢስ ሃይፖቴቲካል። ያን ስያሜ የፈለግነው ማለት እንችላለን። አሁን ላይ በዛን ጊዜ ቋንቋ ሴሜቲክ ስለመባሉ ምንም ማስረጃ የለም። ይሄን የምናወራው ስለ 5000 ዓመት ለምሳሌ ሴሜቲክ ቋንቋዎች ወይም የሴሜቲክ ቋንቋ አባት ወይም ወላጅ ነበር ተብሎ የሚታሰበው 6000 ዓመት አካባቢ ነው። በ6000 ዓመት ውስጥ እንደዛ የሚባል ቋንቋ መኖሩን አናውቅም። በዛ ስም መጠራቱ ሃይፖቴቲካል ሪኮንስትራክሽን የሚባል አለ። በቋንቋ ደረጃ ሪኮንስትራክት ተደርገው በአሁኑ ጊዜ ያሉ ቋንቋዎች ሲጠኑ ለምሳሌ አማርኛን፣ ትግርኛን፣ ኢብራይስጥን፣ አረብኛን እና የተለያዩ ጉራጌዎችን ስንፈልግ የሚያሳዩቸው ባህሪዎች የዘር ይሆናል። የአይነት ሳይሆን የዘር ይሆናል። እነኚህ ቋንቋዎች የሚያሳዩቸው የሚመሳሰል ከአንድ ዘር መምጣት አለባቸው። ስለዚህ ይሄ ዘር ከሆነ አንድ ዘር ስም እንስጣቸው በሚል የወጣ ነው። ይሄ ስነ ልሳን ሰዎች ያወጡት ኤክስ ማለት ይችላሉ፣ ዋይ ማለት ይችላል። እኔ ነገ ተነስቼ ስም መለወጥ ይችላል። እሱን ተገንዘቡ። መጀመሪያ እሱን እንገንዘብ። ኩሸቲክም የሚለው ኦሞቲክም የሚለው ማናቸውም ስያሜዎች በቋንቋ ደረጃ የምንጠቀምባቸው የስነ ልሳን ሰዎች በይሁንታ ያወጧቸው ስያሜዎች እንጂ ምንም ቀጥተኛ ግንኙነት ወይም ብሔረሰቡ ወይም እነኚህ ቋንቋ ተናጋሪዎች ከጥንት ጀምሮ በዛ እየታወቁ አይደለም። ይሄን እንመልስ። አሁን ከዛ በኋላ ነው የሴሜቲክ ቋንቋዎች ስለሚባሉ ብዙ ጭቅጭቅ የለበትም። እንደነገርኳችሁ የሴሜቲክ ቋንቋዎች የሚባሉትን የኤክስ ቋንቋዎች ብለን መሄድ እንችላለን።
የኩሸቲክ ቋንቋዎች የሚባሉ አሉ። የኦሞቲክ ቋንቋዎች የሚባሉ ኩሽ የሚባሉ ለምሳሌ ኩሸቲክ ቋንቋዎች የሚባሉትን ተመልከቱ። እኔም ማወራውን አስቡት ስለ ቋንቋ ነው። በቋንቋ ስያሜ ደረጃ ላይ የኩሸቲክ ቋንቋዎች ተብለው የተመደቡ የነበሩ ለምሳሌ ኩሸቲክ የሚባለውን ወደ 5 ቡድን መክፈል ነበር። አንደኛው ምዕራብ ኩሻዊ በቋንቋ ደረጃ፣ ሰሜን ኩሻዊ፣ ምስራቅ ኩሻዊ፣ ደቡብ ኩሻዊ ያለው ደቡብ ኩሻዊ፣ ማዕከላዊ ኩሻዊ የሚባሉ ክፍሎች ነበር። ሰሜን ኩሻዊ የሚባለው ቤጃን የሚይዝ ነው። ሌላው ምዕራብ ኩሻዊ የሚባለው በአሁኑ ጊዜ ኩሽ አይደሉም ተብሎ ወይም የኩሸቲክ ቋንቋ አይደሉም ተብሎ ለብቻቸው የተገነጠለው ማንን የሚይዝ ነው? ኦሞዊ ብንለው ይሻላል ተብሎ ኦሞቲክ ቋንቋዎች የሚይዝ ነው። ይሄ በቅርቡ የተደረገ ነው። የቋንቋ ጥናት ሲለወጥ የሚለወጥ ነገር ነው። ምዕራብ ኩሻዊ የሚባለው ተገንጥሎ አሁን ኦሞቲክ ተብሏል። ኦሞቲክ የሚለው አትሊስት ያቀረበው ላይ ስምምነት ስለነበረ ወይም አሳማኝ ምክንያት ስላለ በዛ ደረጃ እየተሄደ ነው። በሌሎቹም ላይ ያለው እንደዛ ነው። ደቡብ ኩሻዊ የሚባል አለ። ደቡብ ኩሻዊ የሚባለው በአብዛኛው በኬንያ እና በታንዛኒያ አካባቢ የሚነገሩ ቋንቋዎችን ያካተተ። በአሁኑ ጊዜ በአንዳንድ ጥናቶች ላይ እዚህ ላይ በዝርዝር አቅርቤዋለሁ። በአንዳንድ ጥናቶች ላይ የሚታየው ላይ የዚህ የደቡብ ኩሻዊ የሚባሉት ነገሮችን በማጥፋት ግማሾቹን ወደ ምስራቅ ኩሻዊ የማምጣት ግማሾቹን ወደ ሌላ የማምጣት። አሁን በጣም የስነ ልሳን ውስጥ ገብቼ ዝርዝር ውስጥ አልግባላችሁ እንጂ በኩሻዊ ደረጃ የሚባሉት እርስ በርስ ባላቸው ቡድኖች በተመደቡት መካከል የሚያገናኛቸው ነገር እጅግ በጣም ልል። ለምሳሌ ማዕከላዊ ኩሻዊ የሚባለው አገው ቋንቋዎች አሉ። አገው ቋንቋዎች የሚይዙት ማዕከላዊ ኩሻዊ ይባላል። በአገው ቋንቋዎች መካከልና ሌላው ምስራቅ ኩሻዊ በሚባሉት ለምሳሌ አንዱን ልጥቀስላችሁ። የሃይላንዲስት ኩሸቲክ የሚባል አለ። ደጋማው ምስራቅ ኩሻዊ እነኚህ እነ ከምባታን የሚይዝ ነው። ከምባታን፣ ሀዲያን፣ ሲዳምኛን፣ እነ ጌዲዮን የሚይዝ በእነኚህ መካከል ያለውን ብትመለከቱ ወይም በሌሎቹ ምስራቅ ኩሻዊ በእነ ሶማሊኛን ቋንቋዎች የሚይዘውን ግሩፕ ወይም አፋርና ሳሆን በአፋርና ሳሆን ለምሳሌ አፋርና ሳሆን ይዛችሁ በአፋርና ሳሆን በያዘው ቡድንና በአገው ቡድኖች መካከል ያለው ግንኙነት በምትመለከቱበት ጊዜ እነኚህ ቋንቋዎች ያላቸው እነኚህ ቡድኖች ያላቸው ግንኙነት እያንዳንዳቸው እነኚህ ቡድኖች ከሴሜታዊ ቋንቋዎች ካላቸው ቡድኖች ጋር የተለየ አይደለም። ምንም ባንድ የሚያገናኛቸው በስነ ልሳን ደረጃ እነኚህ በኋላ ላይ ምናልባት አሁን አይደለም ቀደም ባሉ ስራዎች ለምሳሌ 1995 በወጣ ሁለት ሰዎች ስራ ሌሎችም በርካታ ስራዎች እዚህ መጽሐፍ ላይ ጠቅሻቸዋለሁ። የተለያየ አከፋፈሎች አቅርበዋል። የስነ ልሳን ጥናቱ በሄደ ቁጥር የጥናቱ ብዙ መረጃዎች ባገኘን ቁጥር የነኛ አከፋፈሎችን እየነጣጠልናቸው እንመጣለን። ለምሳሌ በደር የተባለው ምስራቅ ኩሻዊ እነኚህ ምዕራብ ኩሻዊ በፊትም የወጣው ነው። ግን ማዕከላዊ ኩሻዊ ከነኛ አውጥቶ በአንድ የሌላ ቡድን ውስጥ አድርጓቸዋል። የዚህ ስለ ቋንቋዎች የሚኖረው ጥናት የቋንቋ ባለሙያዎች የተለያዩ መረጃዎች ባገኙ ጊዜ የሚነጣጥሏቸው ነው። ናው ቅድም ያልኳቸዋል እነኚህ ኩሻዊ ምናምን የሚሉት ዝም ብሎ ሃይፖቴቲካሊ የወጡ ስሞች እንጂ በቋንቋ ደረጃ ላይ አክቹዋሊ የብሔረሰብ ስሞች ሆነው አይደለም። በቋንቋ ደረጃም ውስጥ እርስ በርስ በሚገናኙበት ደረጃ ላይ እጅግ በጣም ልና በየጊዜው እየታደሰ ያለ ነው። እዚህም ዝርዝሩን እዚህ መጽሐፍ ውስጥ ታገኙታላችሁ። ሌላ ሁለተኛው ነጥብ ላይ ልንጣላችሁ። ኩሽ የሚባለው ነገር በጣም እንትን ነው። ኩሽ ብቻ ሳይሆን ሴን እነኚህ የሚባሉ ነገሮች ሴንሲቲቭ ነው። ሴንሲቲቭነቱ እንዴት ነው? ዝም ብሎ ለቋንቋ ብቻ ስነ ልሳን ሰዎች ለቋንቋ ብቻ ስያሜ ስላዋሉት በዛው ላይ የሚቆም አይደለም። ህብረተሰቡ ገብቶ የማምታታት ጉዳይ አለ። ለምን ያምታታል? ከመጽሐፍ ቅዱስ ኩሽ ጋር ስለሚያያዝ። ጥንታዊ መንግስት ደግሞ ኩሽ የሚባል መንግስት ስለነበረ ነው። ሁለት ነገሮች አሉ። ጥንት ኩሽ የሚባል መንግስት ነበር። ሁለተኛው ደግሞ በመጽሐፍ ቅዱስ ደግሞ ታውቁታላችሁ። ሁላችሁም ከኔ በላይ ስለ መጽሐፍ ቅዱስ ታውቃላችሁ። በመጽሐፍ ቅዱስ ደግሞ ኩሽ የሚባል ሰው አለ ወይም ነገድ አለ። በነገድም በቦታ ስምነትም በመጽሐፍ ቅዱስ ውስጥ አለ። እዚህ ውስጥ በዝርዝር በእያንዳንዱ ቦታ ላይ መጽሐፍ ቅዱስ ውስጥ ኩሽ የት ቦታ እንደሚገኝ በመጽሐፍ ቅዱስ ውስጥ ያለው ኩሽ አጠቃቀም እንዴት እንደሆነ አሳይቻለሁ። ሌላው ነገር ምንድነው? እዚህ ላይ ኩሽ የሚባል ሀገር ነበር። ያ ኩሽ የሚባለው ለምሳሌ ብዙዎቻችሁ ልታውቁት ትችላላችሁ። የ25ኛው የግብጽ ስርወ መንግስት ዳይናስቲ የኩሽ ኪንግደም ነው የሚባለው። የ25 የግብጽ ዳይናስቲ የነበረው የኩሽ መንግስት ነው ማለት። ኩሾች በወቅቱ ግብጾችን ተቆጣጥረው የፈጠሩት
ዳይናስቲ ነው። ግብፅ በቆዳ ስፋቷ ትልቅ የነበረችበት ጊዜ ነው። ኩሽ የሚባለው መንግስት መቼ ጀምሮ ነው ብንል ለምሳሌ አትሊስት በመንግስትነት ወይም በስምነት የኩሽ የሚባለው ስያሜ ግብጾች ሁሉ ነገር በአብዛኛው የምናገኘው ከግብፅ ሪፈረንሶች ነው። በግብፅ ደረጃ ላይ የምናገኘው 2100 ቅድመ ጋር አቆጣጠር አካባቢ ነው። ከዛ ጀምሮ ስለ ኩሽ ወይም ኩሽ ስላችሁ ስሙ ትንሽ ለየት ሊል ይችላል። ካሽ ሊሆን ይችላል ፕሮናንሴሽኑ። አንደኛ በቋንቋ በጊዜ ሂደት ፕሮናንሴሽኖች የተለያዩ ይመጣሉ። ሁለተኛ ደግሞ በጥንት ጊዜ ፕሮናንስ እንዴት እንደሚደረግ አናውቀውም። ኢጂፕሻን እንደምታውቁት ቫውል የለውም፣ በአብዛ ኮንሶናንት ነው። ስለዚህ አይታችሁ ከሆነ የግብፅ ንጉሶችን ወይም የግብፅ ሰዎች ስሞች በሚጻፉበት ጊዜ አንድ እንግሊዝኛ መጽሐፍ ላይ ሌላ እንግሊዝኛ መጽሐፍ ላይ የተለያየ ቋንቋ ላይ ስታገኟቸው ስያሜዎቹ የተለያዩ ሊሆንባቸው ይችላሉ፣ አነባበባቸው። ለዚህ ዋናው ምክንያቱ የንበታቸውን አናባቢዎችን ስለማናውቅ አናባቢ የሌለው ጽሑፍ ስለነበር። ይሄ ኩሽ መንግስት አለ። ይሄ ኩሽ መንግስት ዝም ብሎ ተራ መንግስት አይደለም። ባይዘው በጣም አንደኛ ግብፅን ባስተዳደሩበትም ጊዜ እጅግ በጣም የግብፅን ሲቪላይዜሽን እንደገና ሪቫይቭ በማድረግ በርካታ ፒራሚዶችን ከግብፅ ጀምረው እነሱ ግዛት ውስጥ ጀምሮ የፈጠሩበት ነው። እስከ ቅርብ እኮ እስከ ኢትዮጵያ ጠረፍ ድረስ እስከ ሜሮዌ ድረስ አሁንም በጣም በርካታ እንትኖች ታገኛላችሁ፣ ፒራሚዶች ታገኛላችሁ። ፒራሚዶች ወይም ፒራሚድ ፍርስራሾች። ያ ኩሽ የሚባለው የተረት መንግስት አይደለም። በጣም በርካታ ሲቪላይዜሽኖችን፣ ህንፃዎችን፣ ምኖችን የተወልን ነው። የጽሁፍ ማስረጃዎች እጅግ በርካታዎች አሉ። ይሄ መንግስት ዝም ብለን ከመሬት ተነስተን የኔ ነው የምንለው የምንቀማው መንግስት አይደለም። ግብፅ ውስጥ ብትሄዱ፣ ሱዳን ውስጥ ብትሄዱ ኩሽ የምንለው ቤዚካሊ ሱዳን ነው። በአሁኑ ጊዜ የጥንት ግዛቱ የአሁኑን ሱዳን ሙሉ በሙሉ ያካትታል ማለት አይደለም። ኢንፋክት የተወሰነው ለምሳሌ ኖርዘርን ፓርቱ ይሄ የፈርስት ካታራክት እና ሰከንድ ካታራክት በአሁኑ ጊዜ የአስዋን ግድብ የተገነባበት ምናልባት የኩሽ አንደኛው ግዛት የነበረ ነው። ዋናው ምናልባት ጥንታዊ ኩሽ የምንለው እና የጥንታዊ ግብፅ መለያ የአንደኛው ካታራክት የሚባለው ነው። አሁን አንደኛውና በሁለተኛው ካታራክት መካከል የአስዋን ትልቁ ግድብ የተገነባበት ነው። ምናልባት ታሪክ ላይ ካያችሁ የቅርብ ጊዜ ምንድን ነው አስዋን ሲገነባ በዘመቻ ዩኔስኮ በዘመቻ ቁፋሮ ተደርጎ በርካታ ማንቱኖች እነኚህ የአርኪኦሎጂ ውጤቶች ተገኝተውበት ነበር። ያ መንግስት አሁንም መንግስታቱ ለምሳሌ ከነስማቸው ከነቅርጻቸው አሁንም አሉ። ሙዚየም አለ። ሱዳን ውስጥ ብትሄዱ እጅግ በርካታ ሙዚየሞች አሉ። የኩሽ መንግስት መጨረሻው መንግስት ምናልባት በመጀመሪያ ላይ ለምሳሌ መጀመሪያ ላይ ሳይሆን ከእንትን ከተባረሩ በኋላ ከግብፅ ማስተዳደር ካቆሙ በኋላ ወይም ከዛ ስልጣን ከወረዱ በኋላ ከዛም በፊት መቀመጫቸው ናፓታ ላይ ነበረ። ናፓታ ወደ መሃል ላይ መጣ ነው። ከናፓታ በኋላ ግን አሁንም ጦርነቱ እንትን እያላቸው ወደ ሜሮዌ መጡ። ሜሮዌ ማለት ወደ ኢትዮጵያ ድንበር የቀረበው ነው። የግብፅ የኩሽን መንግስት ሙሉ በሙሉ ድራሹን ያጠፋው እና ለመቃብሩ እንትን ያደረገው ኢዛና ነው። ንጉስ ኢዛና 360 ኤዲ አካባቢ ላይ የነበረው 350 ኤዲ እና እዛ አካባቢ ላይ ነው ያጠፋው። እሱንም በጽሁፍ አስቀምጦናል። ሜሮዌ ላይም ጽፏል፣ እዚህም ኢትዮጵያ ውስጥም ጽፎልናል። ምናልባት አልገብር እያለች ላስቸገረችው ሊሆን ይችላል። ያ ታሪክ ማለት የሜሮዌ ሲቪላይዜሽን አሁን ልታዩት ትችላላችሁ። ለምሳሌ የአንበሳው ቤተ መቅደስን ልትመለከቱ ትችላላችሁ። እጅግ የሚያስገርሙ ስነ ህንፃዎች አሏቸው። አሁን ያ ከኛ ኩሸቲክ ከምንላቸው ቋንቋዎች ጋር ይገናኛሉ? ምንም ግንኙነት የለም። እዛ ውስጥ ምንም ያገናኘው ነገር የለም። ይሄ እኮ እንትን ያለ ነገር ነው፣ ያሉ ፋክቶች ነው። ስለዚህ አሁን ያለው ማምታታቱ አለ። የመጽሐፍ ቅዱሱ ሌላ ነገር ነው። መጽሐፍ ቅዱሱ የጥንታዊ ኩሽ መንግስትን የሚጠቅስበት አለ፣ የማይጠቅስበት ጊዜ አለ። ስለዚህ በመጽሐፍ ቅዱስ ላይ ያለው ኩሽ የመጽሐፍ ቅዱሱ ኩሽ ማለት ከጥንታዊ ኩሹ ጋር የጥንታዊ ኩሹን የሚጠቅስበት አለ ስል ምክንያቱም የመጽሐፍ ቅዱሱ ከመጻፉ በፊት ጥንታዊ ኩሽ ነበር። የምናወራው እኛ ስለ 2000 3000 ቅድመ ጋር አቆጣጠሩ ቅድመ ክርስቶስ ከምንለው ዘመን ጀምሮ ያነበረ ነው። ስለዚህ ያ ሲቪላይዜሽን ደግሞ እስካሁን ድረስ እስከ ቅርብ እስከ አክሱም ማለት 300 አሁን ከጋራ ክርስቶስ በኋላ እስከዛ ድረስ የነበረ ሲቪላይዜሽን
ያ ሙሉ ታሪክ ያለው ሙሉ ታሪክ ብቻ ሳይሆን የጽሁፍ ታሪክ ብቻ የጽሁፍ ሰነድ ያለው ታሪክ ብቻ ሳይሆን የአርኪኦሎጂካል ስራዎች ሁሉ አሉ። በሱዳን ውስጥ ብትሄዱ በየቦታው ላይ በየአካባቢው ላይ በርካታ ፒራሚዶችን ታገኛላችሁ። በርካታ ማስረጃዎች፣ ሐውልቶች፣ የነገስታቱ ሐውልቶች አሉ። ስለዚህ ላይ ኮፒያዎች ላይ ብዙዎቹን ስዕሎችን አቅርበላቸው የነገስታቱ ሙዚየም ውስጥ የተቀመጡ አሉ። እና ካርማ ላይ ለምሳሌ የነበረው እንትን አለ። ስለዚህ አሁን ምንድነው በኢትዮጵያ ውስጥ ያለ ወይም በአንዳንድ ፖለቲሻኖች በሏቸው በሌሎቹ ላይ ያለው በእኛም ውስጥ እንደተራ ሰው ከውጭ ሆነ በምንመለከትበት ጊዜ የሚምታታብን ነገር አለ። ምንድነው እኛ እኮ ኩሽ ነን፣ የኩሽ ሲቪላይዜሽን የፈጠርን። ይሄ ያሳፍራል። እስቲ አንድ ምሁር ነኝ የሚል ተመራማሪ ነኝ የሚል እውነተኛ ማስረጃ ካለው ያን ማስረጃ ይዞ የኩሽ ኮንፈረንስ ላይ ይሄድ። የዓለማችን ኮንፈረንሶች አሉ በየቦታው ላይ። ሱዳን ሄዶ ያ ሁሉ ሙዚየሞችን ወይም የሜሮ ሲቪላይዜሽን ያ ሁሉ ሐውልት የተሰራው የኔ ነው ይላል። እዛ ላይ ሄዶ ማቅረብ ይቻላል። እዛ ላይ ሄዶ መሞገት ይቻላል። ታሪክ እኮ የምንለው ነገሮች ዝም ብሎ ተረት የምንጽፍበት አይደለም። ታሪክ በቋንቋ ደረጃም የቋንቋ ማስረጃዎች መድረክ አላቸው። እንደዚህ አይነቱ መድረክ ሳይሆን ይቅርታ አድርጉልኝና ማውን ቦታ ገብቼ ለእናንተ ለሁላችን በሚስማማ መልክ ስላወራሁበት እንጂ አካዳሚክ ቦታ ላይ አካዳሚክ ዲስከሽን አለ። አካዳሚክ ቦታ ላይ አካዳሚክ ሪሰርች የሚታተምበት ቦታ ለሪገረስ የሆነ ኤዲቶሪያል እንትን አልፎ አካዳሚክ ኮንፈረንሶች አሉ። ዝነኛ ኢንተርናሽናል አካዳሚክ ኮንፈረንሶች ላይ ሄዶ እሱ ማቅረብ ይቻላል። ሁለተኛ በታሪክ ደረጃ ላይ ሱዳኖች ኩሽ መንግስታችን ነው ብሎ ሲሉ ዝም ብለው አይደለም። ሐውልቶች አላቸው፣ የጽሁፍ ማስረጃዎች አላቸው። በሜሮቲክ ብቻ ከ3000 ያላነሱ ጽሁፎች አሉ የተጻፉ። ኢንፋክት በሜሮቲክ የተጻፉት ጽሁፎች ብዙዎቹም እስካሁን ድረስ ዲስፐርሳል ነው ማለት መተርጎም አልተቻለም፣ ግን በጽሁፎቹ እንዳሉ አሉ። በኢጂፕሽያን ማለት በጥንታዊ ኢጂፕት ቋንቋ በርካታ ስለ ኩሽ የተጻፉ ነገሮች አሉ። ኢንፋክት የኩሽ መንግስታትም በርካታዎቹን እንደውም የጥንታዊ ግብፅ ስልጣኖችን ጥንታዊ ይጠቅማሉ የሚሏቸውን ነገሮች በሙሉ በጽፍ ያስቀመጧቸው አሉ፣ ተርጉሞ አስገልብጠው። ይህ ታሪክ ነው፣ እዛ ላይ ያለ ነው። እና ከኛ ኩሸቲክ የሚባለው አንፎርቹኔትሊ የቋንቋ ሰዎች እንደኔ አይነቶቹ ሰዎች ለተወሰኑ ቋንቋዎች ስያሜ ስላወጣ ነው። ያንን ስያሜ ይዘን ሄደን ያኛው ሲቪላይዜሽን የኔ ነው ወይም ይሄኛው የኔ ነው ማለቱ ከማሳፈሩ ውጭ ሌላ ነገር የለም። አንድ ነገር አለ ኢትዮጵያ ውስጥ ስለ ኩሽ ምናምን ያልኳቸው ነገሮች አሉ። ከዛ ውስጥ ኢትዮጵያ ውስጥ እውነት ለመናገር ከሆነ ለመለያየትና ለመጣያ ሌላ ምክንያት ብንፈልግ ይሻለናል እንጂ በቋንቋና በነገድ የሚያለያይ ነገር የለም። እንደው ዝም ብለን ኦሮሞ፣ አማራ ምናምን የሚባለው ጀስት አፍ ነው። ህብረተሰቡ አንድ ነው። በታሪክም ብትመጡ ወደኋላ እየሄዳችሁ በምትመጡበት በቋንቋ ደረጃም ብትመጡ ኢትዮጵያ ውስጥ ያሉ በቋንቋ ደረጃ ለምሳሌ ኢትዮጵያ በዓለማችን ውስጥ ከሚገኙ 4 የቋንቋ ኤሪያ የሚባሉ አሉ። ሽፕራቡንድ ይባላል በጀርመንኛ። ከዛ ተወስዶ እንግሊዘኛ ውስጥ ይገባል። የቋንቋ ኤሪያ በዓለማችን ላይ ወደ 4 አካባቢ የሚገኙ የቋንቋ ኤሪያዎች አሉ። እነኛ የቋንቋ ኤሪያዎች ማለት በዛ ቦታ ላይ ህብረተሰብ ብዙ ጊዜ በሚኖርበት ጊዜ የተለያዩ ቋንቋዎች አንድ አይነት ባህሪ የሚያዳብሩበት ነው። ከዛ ውስጥ ኢትዮጵያ አንዷ ነች። ህብረተሰቡ አሁን ታውቁታላችሁ እኮ በራሳችሁ በየቤተሰቦቻችሁ ውስጥ ብትመጡ እናት አባቶቻችሁ ካልተዳቀሉ በቤተሰባችሁ እህታችሁ ወንድማችሁ ካንዱ ከሌላ ቋንቋ ተናጋሪ ጋር ተዳቀሉ። ይሄ ቅድም የገለጽኩላችሁ ለምሳሌ ብሔረሰብ ሙሉ በሙሉ ቋንቋውን አጥፍቶ ሌላው መቀላቀል አለ። ከዛ ውጭ ውስጥ ያለው ኢትዮጵያ ውስጥ ለመለያያ ለመጣያ ሌላ ምክንያት መፈለግ ይሻላል እንጂ በቋንቋና በነገድ ደረጃ ኢትዮጵያ ውስጥ የሚለያያቸው ነገር የለም። ቅድም የገለጽኩላችሁ አፍሪካ ተጋዛሪ 10,000 ዓመት አካባቢ ስንመጣ አንድ ቋንቋ ነበር። ኩሸቲክም ሰሚቲክም የምትባሉት ከአንድ ብሔረሰብ ወይም ከአንድ ቋንቋ ተናጋሪነት የመጣ። ስለዚህ ልዩነት የምንፈልግ ከሆነ የትም ቦታ እናጣውም። እንደውም አንድ ጊዜ እንትን ያልኩታለሁ። እጃችሁን ተመልከቱ እስቲ። የቀኝ እጃችሁና የግራ እጃችሁ ውፍረቱ እኩል አይደል፣ ጥንካሬውም እኩል አይደል። አይናችሁን ተመልከቱት። ምናልባት
የሁለታችንን ሄደን ብንመረመር ምናልባት እኩል ላይ ይችላል። አትሊስት አንደኛው ትንሽ ደከም ሊል ይችላል። ልዩነት በየቦታው ላይ አለ። እግራችሁንም ብትመለከቱ የቀኝ እግራችሁና የቀኝ እግራችን እኮ ጥንካሬ እኩል አለ። የእጅና የቀኝና የቀኝ እጃችን ጥንካሬ እኩል አለ። በአንድ ሰው ነው። ልዩነት ከወረድን ራሳችሁን ውስጥ እናገኘዋለን። ቤተሰቡ ስትመጡ ልዩነት አለ። ልዩነትን ፈልካል ማቆሚያ የለው። እንኳን በአገር ደረጃ ላይ የተለያየ ቋንቋ ተናጋሪን ህብረተሰብ ይቅርና በቤተሰቦች ስንመጣ በራሳችን አካል ላይ ስንመጣ ልዩነት እናገኛለን። በፖለቲካ ደረጃ ወስዶ ህብረተሰብን የሚያጣላ በኢትዮጵያ ውስጥ ያለ የነገር ልዩነት የለም። የሌለ የነገር ልዩነትን ፈልገን የሌለ ቡድንን ለመመስረት መሞከር እሱ ሌላ ነገር። እኔ ፖለቲሻን አይደለሁም። ፖለቲካ ውስጥ ገብቼ ይሄ ነው የምላችሁ ነገር የለም። ግን ቅድም ስለ ኩሽ ለምን ኢትዮጵያ በየትኛውም ዓለም ውስጥ ሊያኮራ የሚችል የራሷ ታሪክ አላት። የሌላውን ሀገር ታሪክ ሄዶ መቀማትና እንትን ማለት አያስፈልግም። ያልሆነ ታሪክን ከዚህ ህብረተሰብ ለመነጠል ለምሳሌ አሁን ካሉት ውስጥ ይሄኛው ምናልባት የዚህ ነው ብሎ ከመስጠት ለምሳሌ አክሱም ሲቪላይዜሽን እኮ ሁሉም የኢትዮጵያ ሲቪላይዜሽን የካናዳ ዋና ከተማ ኦቶዋ ቢሆንም አትሊስት ቶሮንቶ ትልቅ ከተማ ነው። የካናዳ ሁሉም ካናዲያን ቶሮንቶ ሲባለው ካናዳም የራሱ ነው። አዲስ አበባ ብትመጡ ኢትዮጵያ ውስጥ በአሁኑ ጊዜ ፖለቲሳይዝ ስለሆነ የኢትዮጵያ መጥቀስ ብትጠን በተፈለግንበት በምንሄድበት አሜሪካ ውስጥ አንድ ነገር ሲገኝ ለምሳሌ ካሊፎርኒያ ውስጥ ቢገኝ አንድ ሰው ሊሆን ይችላል አንድ ግኝት ያገኘ አሜሪካን ግኝት ተብሎ ነው የሚወራው። ኢትዮጵያን በታሪክ የሚያኮራ ለምሳሌ ኦሞቲኮች ጋር ብትሄዱ እኮ በዓለማችን ላይ ቀደምት የእርሻ ተግባር ከፈጠሩ አንደኛው ናቸው። ምናልባት እንዲያው በደንብ አይነገርላቸው አይዘመርላቸው እንጂ ያም ታሪካችን ነው። አክሱም ሐውልት ስለቆመ እሱ አንድ ታሪካችን ነው ብለን እሱ ላይ እናጉላ እንጂ በዓለም ቀደምት ከሚባሉ እርሻ ተግባራት ከፈጠሩ ህብረተሰቦች ውስጥ ብረት ማቅለጥን ጨምሮ ኦሞቲክ ህዝቦች ጋር ነበር። ይህ ታሪካችን ነው። ኢትዮጵያ ውስጥ የሚያኮራን በየትኛውም ዓለም ላይ ታሪክ ማኩራትም ማሳፈርም አይለበትም። ግን ቢያንስ ግን በሌላው ዓለም ላይ እንደማንኛቸውም ሰዎች ይሄ ነው ብለን ልናወራ የምንችለው ኢትዮጵያውያኖች የራሳችን ታሪክ አለ። የሌላውን አገር ከራሳችን ታሪክን ትተን የሌላውን አገር ታሪክ ለምሳሌ የጥንቱን የሱዳንን ሲቪላይዜሽን የኛ ነው የምንልበት፣ የግብፁን ሲቪላይዜሽን የኛ ነው የምንልበት የለም። ቅድም አቶ ኤልያስ ያነሳዋል ለምሳሌ ያህል ጸጋዬ ገብረመድህን እንደመሳሰሉ ይኸው ቅድም አፍሮሻቲክ የሚባሉ አለ፣ ሴሜቲክ የሚባሉ ቋንቋዎች አሉ ብያቸዋለሁ። አትሊስት በቋንቋ ደረጃ ላይ የኤኬዲያን ሲቪላይዜሽን ወይ ባቢሎን ሲቪላይዜሽን እኮ የኤኬዲያን አኬዲያን ነው። አኬዲያን ደግሞ ማለት የሴሜቲክ ቋንቋ ነው። ኤኬዲያን በቋንቋ ደረጃ ለግዕዝ በጣም ይቀርባል ከማናቸውም ቋንቋዎች በላይ። አሁን ኢትዮጵያ ተነስቶ ባቢሎን ሲቪላይዜሽን የኔ ነው ልትሉ እሺ ይሁን ቢባልስ? የጥንታዊ ግብፅ ሲቪላይዜሽን የራሳቸዋል እንደ አፍሪካነት እንደ ሰውነታችን አትሊስት አፍሮሻቲክ ፒፕል በመሆናቸው በዛ ልንኮራ እንችላለን። ከዛ ውጭ አልፈን ግን የጥንት ሱዳንን ወይም የጥንቱን ግብፅን ሲቪላይዜሽን የኔ ነው የሚያስብለን ነገር የለም። ሌላው ምናልባት የኩሽ የሚባለውን ኢትዮጵያ በማለት መተርጎም የተጀመረው ከግሪኮች ጀምሮ ነው። ግሪክ ኢትዮጵያ ሲል አትሊስት ሌላ እንትን ካልሰጠነው በስተቀር የተቃጠለ ፊት ማለት ነው። በግሪክ በተለያዩ ግሪክ ጽሁፎች ውስጥ በምትመለከቱበት ኢትዮጵያ ብለው የሚገልጹት የተለያየ አካባቢ ነው። እንደ ጂኦግራፊ እውቀቱም ይለያያል። በጥንት ጊዜ የነበረውን የጂኦግራፊ እውቀት አንድ ነው ብላችሁ አታስቡት። ሌላው ቀርቶ 18ኛው ክፍለ ዘመን ላይ እኮ ዓለም በትክክል አልታወቀችም። በ18ኛው ክፍለ ዘመን ላይ የሚጻፉ ጽሁፎች ላይ ጂኦግራፊ ሎኬሽን በትክክል ሊያቀርብላችሁ ይችላል። እንኳን የዛሬ ስንትና ስንት ወደ ክርስቶስ ልደት አካባቢና ከዛ በፊት የነበሩ ጽሁፎች ላይ። ስለዚህ ኢትዮጵያ ሲባል የተለያየ ስያሜ ነበረ። ኢትዮጵያ አጠቃላይ አፍሪካን የሚያካትትበት ጊዜ ነበረ። አፍሪካንና ኢቭን ኤዥያ ክፍልን የሚያካትትበት ጊዜ ነበረ። የተወሰነ የኢትዮጵያን ክፍል የሚያካትትበት ጊዜ ነበር። የራሱ አሁን ኢትዮጵያ ምንላት የሚያካትትበት ጊዜ ነበር። ከግብፅ ደግሞ ጀምሮ ደቡብ ከፈርስ ካታራክት ጀምሮ ያለው የሚያካትትበት ነበር። የኩሽ ሲቪላይዜሽን ወይም ኩሽ የምንለው በመንግስት ደረጃ በነበረበት ጊዜ ለምሳሌ የፑንት ነበረ፣ ወይም ከዛ በኋላ ደግሞ አክሱም ይመጣዋል። ያ ምናልባት
ቅድም ያወራላችሁ ከኢጂፕሽያኖቹ ጋር ግንኙነት የነበረው ኢጂፕሽያኖችን የገዛው እኛ አይደለን ማለት አሁን ኢትዮጵያ ውስጥ ያለው አይደለም። እሱን መቀበል መቻል አለብን። ምንም ግንኙነት የለው። የነኛ ስሞች እንትኑ አይደል ተረት እኮ አይደለም እናወራው ወይ የቅድመ ታሪክ አይደለም የፕሪ ሂስትሪ አይደለም። ይሄ ሪከርድድ የሆነ ሂስትሪ ነው። ሪከርድድ የሆነ ሂስትሪ ነው። ጽሁፍ አለ፣ ማስረጃ አለ፣ ሐውልት አለ፣ ምን አለ። ማንበብ ብቻ ነው የሚያስፈልገው። በቅድም የገለጽኩላችሁ ሜሮያ አካባቢ በሱዳን ውስጥ በየቦታው ላይ ያሉ ግንባታ ፍርስራሾች አሉ። ግንባታዎችም እንዳሉ አሉ። የንጉስታቱ ስሞች ዝርዝሮች አሉ። ለምሳሌ ያህል ቢያንስ የ25ኛው ክፍለ ዘመን በ25ኛው ዳይናስቲን መንግስታት ዝርዝራቸው እናውቃለን። ከካሻታ ጀምሮ ያሉትን አላራ ነበረ፣ ካላራ ካሻታ መጣ፣ ከካሻታ በኋላ እነ ፒየን በመጽሐፍ ቅዱስ ፒያንኪ ወይ ምናምን የሚለው ከነስላቸው እኮ አለ፣ ከነ ሐውልታቸው ቅርጻቸው አለ። የነኛ ግዛት እስከምን ድረስ ነበረ ጥናቶች አሉ። በየወቅቱ ከነበሩ ዶክመንቶች በመነሳት እነሱን ነው የምለው። እና ይሄ በተለይ ስለ ልዩነቱ ላይ ላተኩርላችሁ ብዬ ነው። ምክንያቱም ልዩነቱ ላይ ብቻ ተኩሬ ስለተመለስኩ አንድነት እንደሌለን አድርገን እናስበው ማለት ነው። እውነት ለመናገር ከሆነ ኢትዮጵያ ውስጥ አጭርና ረጅም ቀይና ጥቁር ምናምን ብለን የምንለያይበት ነገር የለም። በሙሉ ህብረተሰቡ አንድ። በቋንቋ ደረጃ ከአንድ ህብረተሰብ ከአንተን የመጣው በነገድ ደረጃ መዋሃዱን ትተን እንሂድ ብንልም ልዩነት እናገኛለን። ለፖለቲካችን መጣያ ሌላ ምክንያት መፈለግ ይሻላል። ለፖለቲካችን መለያ ሌላ ምክንያት መፈለግ ይሻላል። በታሪክም በቋንቋም ማስረጃ የለው። እኔ ያንን ነው ለማሳየት የሞከርኩት። ለጠባችሁ ለልዩነታችሁ ሌላ ምክንያት ፈልጉ። የታሪክ ማስረጃ የቋንቋ ማስረጃ አለ የምትሉት የለም። ይሄን በአካዳሚካሊ ቻሌንጅ ማድረግ ይቻላል። መጽሐፎች ስለጻፍኩ ደግሞ ምንም እኔ ጋር መጥቶ መናገር አያስፈልግም። መጽሐፎች ትክክል ካልሆኑ ቡክ ሪቪው ማድረግ ይቻላል። አካዳሚክ ኮንፈረንሶች ላይ ሄዶ ይሄ የተባለው ይሄ አይደለም እኛ ያለው ልዩነቶች እነኚህ ናቸው ማለት ይቻላል። እኔ ለመጣያ ልዩነት ፈልጉ፣ ለፖለቲካ ማራመጃ ሌላ ነገር ፈልጉ። የታሪክ ማስረጃ የቋንቋ ማስረጃ አለ የምትሉት የለም።